ኢትዮጵያ በታሪኳ ለመጀመሪያ ጊዜ ዜጎች በሀገራቸው ጉዳይ በጋራ የመከሩበት የሀገራዊ ምክክር ጉባኤ የተለያዩ ምዕራፎችን እየተሻገረ ዛሬ ላይ ወደ መዳረሻው ደርሷል። መላው ኢትዮጵያውያንን የወከሉ 4000 ተመካካሪዎች የመከሩባቸው 8 ዋና ዋና አጀንዳዎችም በአብዛኛው ከስምምነት ተደርሶባቸዋል። ነገር ግን ይህ ምክክር ግቡ በአጀንዳዎቹ ላይ ከስምምነት መድረስ ብቻ አይደለም፣ ይልቁንም እንደ ሀገር የውይይትና የምክክር ባህልን ማስረጽ ጭምር እንጂ። ምክንያቱም ልዩነት ትላንትም ዛሬም ነገም ይኖራል። ነገር ግን ልዩነቶች ሊፈቱ የሚገባው በምክክር ብቻ ማድረግን ብቸኛ አማራጭ ማድረግ ይጠይቃል። በሂደት በተከታታይ በጋራ በመወያየት በመመካከር ሀሳብን አንዱ የሌላውን በማክበር ሳንንቅ የተሰጣቸውን ጊዜ እያንዳንዱ ግለሰብ የራሱን ሀሳብ የግሉ ውስጡ ያለውን ነገር ምንም አይነት ነገር ሳይገድበው አውጥቶ በማንጸባረቅ በማውራት በመመካከር ምን አለ መሰለሽ አባባል አለ እኔ ቢስ አንቺ ትብሽ የሚባል አባባል አለና በዛ መንገድ የሁሉንም ነገር ሰብስቦ በማየት በማውራት ያው በጊዜ ሂደት ሊፈታ ይችላል እንጂ በአንድ ጀንበር አሁን ባደረግነው በቆየንባቸው ቀናቶች ምላሽ ያገኛል የሚል ሳይሆን ይሄ ጅማሬ በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረገ ታሪካዊ የውይይት መድረክ ነው። ትላንት ልዩነቶችና ተቃርኖችን በኃይል ብቻ ለመፍታት የተሄደበት ርቀት ሀገርን ብዙ ዋጋ አስከፍሏል። አሁን ባለንበት ዘመን የታሪክ ተዘግቶ አዲስ ምዕራፍ ተከፍቷል። ዛሬ በየትኛውም ጽንፍ ላይ ያለ ሀሳብ ያለ ገደብ በምክክሩ ጠረጴዛ ላይ አርፏል። ሀገርም በዚህ ትውልድ አዲስ ታሪክ ጽፋለች። የትኛውም ልዩነት በምክክር መፍታት እንደሚቻል። በፊት የነበረው ባህላችን የኃይል አማራጭ የመከተል ነው የነበረ። የበርካታ ዘመን ታሪካችንን ወደ ኋላ መለስ ብናይ ልዩነቶች በኃይል አማራጭ ነው የሚፈቱ፣ በጠመንጃ ነው የሚፈቱ። ነገር ግን ያ ደግሞ ልማትን፣ ሰላምን ሲያናጋ ነው የቆየ። በድህነትም እንድንቆይ ያድርጎናል። ያ አሁን በ21ኛው ክፍለ ዘመን አዋጭ አይደለም። የዓለም ታሪክ አሁን ዘመናዊ ዓለም የሚያሳየን ከኃይል አማራጭ ይልቅ የሀሳብ አማራጭ የውይይት አማራጭ ማለት ነው። ስለዚህ ይሄን ነው እየተከተልን ያለን። ይሄ ደግሞ የምንፈልጋትን ኢትዮጵያ ለመገንባት ያስችላል ብዬ አስባለሁ። የተለያዩ መቃቃሮች በነበሩበት ጊዜ ከዚህ በፊት የምክክር ሂደቱ ቢኖር ኑሮ በሀገራችን የተፈጠሩ የተለያዩ ችግሮች አይኖሩም ነበር። ዛሬ ላይ በሀገራችን ታሪክ ለመጀመሪያ ጊዜ እየተካሄደ ያለው የምክክር ትልቅ ተስፋ ያለው ለሀገራችን ሰላም፣ ለሀገራችን አንድነት፣ ለሀገራችን ሕዝቦች ተጠቃሚነት ትልቅ እድል ይዞ የመጣ ነው ብለን እናስባለን። በምክክር ሂደቱ ውስጥ መነጋገር ራሱ እርስ በርስ ያሉትን ችግሮች አውጥቶ ማየት ራሱ ትልቅ ለውጥ ነው ብለን እናምናለን። በምክክሩ በየደረጃው የሚፈቱ ችግሮች እንዳሉ ሆኖ በዚህ ችግር ውስጥ የትኛው ነው ለሀገራችን ሕዝቦች የሚጠቅመው፣ ሀገራችንን ወደፊት የሚያሳድገው፣ የሀገራችንን ሕዝቦች አንድነት የሚያጠናክረው፣ ለሀገራችን ሰላም የሚጠቅመው የትኛው ነው የሚለውን ነገር ለይተን አወጥተን በጋራ ደግሞ ይሄኛውን ትተን ይሄኛውን ብንከተል ብለን በጋራ ሀሳብ ላይ ተስማምተን እየወጣን ያለንበት ሁኔታ ነው አለው። የምክክር ጉባኤው እንደ ኢትዮጵያ ብዝሃ ማንነት ባለበት ሀገር እርስ በርስ የመተዋወቅ እድልን የፈጠረ፣ ከመላው ኢትዮጵያ የመጡ ተመካካሪዎች አንዱ የአንዱን እውነት እንዲረዳና ቤተሰባዊነት እንዲጎለብት መንገድ የከፈተ ነው። ከተለያዩ አካባቢ የመጡ ሰዎች ጋራ ማህበራዊ መስተጋብር ፈጥረናል። ስልክ ተቀያይረናል። አብረን ቡና ጠጥተናል። አብረን ተመግበናል። ይሄ ቀላል ነገር አይደለም። በነበረን ሂደት ውስጥ እኔ እንደ ደቡብ ኢትዮጵያ ተወላጅ ማለት ነው በሰሜኑ አካባቢ ካሉ ጓደኞቼ ጋር አሁን የጋራ የሆነ ነገር አግኝቻለሁ። ጓደኝነት ፈጥረናል፣ ህብረትን ማለት ነው። እና ምንድነው ስንባባል የነበረው እኔ አሁን ለምሳሌ በታሪክ አጋጣሚ አንድ ልጄ ሰሜን ኢትዮጵያ ክፍል ውስጥ ዩኒቨርሲቲ ጆይን አድርጎ ቢሄድ ገብቶሻል አይደለም ልጄን ተቀብለሽ ተምሮ እስኪወጣ እናት ትሆኛለሽ፣ እህት ትሆኛለሽ ብያለሁ። ቤተሰብ ፈጥራለሁ። ዛሬ ለኢትዮጵያውያን አዲስ የታሪክ ምዕራፍ ተከፍቷል። ልዩነትን በምክክርና በውይይት የሚፈታ ህዝብ የመሆን የታሪክ ጅማሮ። ይህ ደግሞ ሰላሟ የተጠበቀ የተረጋጋችና የጸናች ሀገር የማኖር ጉዞ ሆኗል።